አብራችሁን ስላላችሁ እናመሰግናለን። ከሁሉ አስቀድሞ አቶ ጌታቸው ስለመጣህና እንደ ሁልጊዜው በመልካም ፈቃድ ከጊዜ ከሐሳቦች ሁሉ ስለምታካፍለን ከህዝብ የተነሱ ጥያቄዎችን ለመመለስ ስለተገኘህ በጣም አመሰግናለሁ። እንደምን አለ? አክባሪስት ነኝ። ታንክ ዩ። መልካም እንግዲህ ከቀዳሚ ጀምሮ አቶ ጌታቸው ከጊዜያዊ አስተዳደር ፕሬዝዳንትነት ቦታ መነሳትህና በጀነራል ታደሰ ወረደ መተካትህ በስፋት እየተነገረ ነውና እንደዛ ነው ወይ? ዛሬም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ነህ ወይስ ማለት ያው ተተኪ ያልተዘጋጀልህ ማለት ነው ወይስ እስክትተካ ድረስ ስልጣን ለማስረከብ እየጠበቅ ነው? እስቲ ይሄን ነገር ክሊር አድርግልን መጀመሪያ። ወይ እንግዲህ እስካሁን ማቀው የተደረገ ለውጥ የለም። ያው ማህተም አላስረከብኩም። ስለዚህ ምናልባት የሚደረግ ለውጥም ወይም የሚደረግ ሽግግርም ካለ በይፋ እስካውቀው ድረስ የጊዜያዊ አስተዳደሩ ፕሬዝዳንት እንደሆንኩ ነው የማውቀው። ይሄ ጉዳይ ያነክል ብዙ ሊያጨቃጨቅ የሚገባው ሊሆን የማይገባው ጉዳይ ነው የነበረው። ለማንኛውም ግን እንዳልኩ ነው እስካሁን ማህተሙ በእጄ ነው ያለው ማለት ነው። የተደረሰ ስምምነት ግን አለ ማለት ያው ብዙ ደጋፊዎችም ተቃዋሚዎችም አሉ እንደምታውቀው። ደጋፊዎች ወይም በአጠቃላይ ቆመህለታል ብለው የሚያስቡትን ኮዝ የሚደግፉ ሰዎች ሁኔታውን ማወቅ ይፈልጋሉና ምንድነው በእርግጥ ያለው የተደረሰበት ስምምነት አለ? የምታውቀው ለውጥ አለ ወይ? የተደረሰበት ማቀው ስምምነት የለም። አንድ ነገር ግን 2 ዓመት ሞልቶታል ዛሬ ጊዜያዊ አስተዳደሩ እንዳልመታደል ሆኖ የተቋቋመለትን ዓላማ ፈጽሞ ወደ በምርጫ ለሚመረጥ መንግስት ማስረከብ የነበረበት ጊዜ ነው። እርግጥ በተቋቋመበት ደንብ መሰረት ሌላ ተጨማሪ 6 ወር በፌደራል መንግስቱ ካቢኔ መራዘም ይኖርበታል። ባለፈው ሳምንት ወደ አዲስ አበባ የመጣሁበት ምክንያት ቀጥታ ከዚህ ጋር ተያያዥነት ያልነበረው ቢሆንም አጠቃላይ ከጊዜያዊ አስተዳደሩ ስራዎች ጋር በተያያዘ ጠቅላይ ሚኒስትሩ ማንሳት የፈለጓቸው ጥያቄዎችም ስለነበሩ አንዱ ማራዘም አንዱ ጉዳይ ስለነበረ አጭር ውይይት ጠቅላይ ሚኒስትሩ ጋር አድርጌያለሁ። ጠቅላይ ሚኒስትሩ ጋር የተደረገው ውይይት ብቻዬን ነው ያደረኩት። ባደረግነው ውይይት የ2 ዓመት 6 ወርም ባይዶ ነው እስከ ምርጫም ሊሆን ይችላል አላውቅም። ዝርዝሩ የፌደራል መንግስት አዋጅ ላይ የሚመሰረት ነው የሚሆነው ይመስለኝ። መራዘም እንደሚኖርበት የጊዜያዊ አስተዳደሩም ቀጣይነት እንዲኖረው ፈቃደኝነት እንዳለ ብቻ ሳይሆን የ2 ዓመት ጉዞውንም በዝርዝር አይቶ ሪቪው አድርጎ ቀጣይ አቅጣጫዎችን በሚመለከት ለውጥ ያስፈልግ እንደሆነም ለውጥ የሚደረግበት በአንድ ወይም በሌላ መንገድ ግን የትግራይ ጊዜያዊ አስተዳደር ያልሰራቸው ስራዎች ማጠናቀቅ የሚያስችሉት ተጨማሪ እድሜ በሚያገኝበት ጉዳይ ላይ እንደሚመከር እኔ ባለሁበት እንደሚመከር ነው የማውቀው። ስለዚህ ከዛ በኋላ ጠቅላይ ሚኒስትሩ እንትናን እንዳገኘው አውቃለሁ። ሌላው የቲቢኤልኤፍ በዚህ ጉዳይ ጉባኤ አድርገው ያለው የሚለውን ወገን ወኪል እንዳገኘው አውቃለሁ። ባገኙበትም ወቅት ተመሳሳይ መልእክት እንዳስተላልፉ ነው የሚገባኝ። ከዛ ውጭ እገሌ ይሁን እገሌ አይሁን በሚል ጉዳይ ላይ እስካሁን በበኩሌ የሰማሁትም ነገር የለም። ይሄ ሂደት ወይ በድብቅ ወይ በምናምን የሚደረግም ነገር ስላልሆነ እንደሚወራው ገሌ የሚባል ነገር ካለ ያው በይፋ እስከሰማው መጠበቅ ነው የሚሆነው። በነገራችን ላይ እንደዚህ አይነቱ ነገር ርዕስ ሊሆን የማይገባው ነገር ነው የነበረው። ገሌ ሆኗል ገሌ ተሾሟል ከተባለ ያው ይሾማል ማለት ነው። እንዳልኩ እኔ እስካሁን ከጠቅላይ ሚኒስትሩ ጋር ያደረኩት አጭር ውይይት ከዚህ ጋር የተያያዘ ነው። የማራዘሙ ጉዳይ ያው የህግ ስርዓት ያስፈልገዋል። መውጣት ያለበት ደንብ ይሁን አዋጅ መውጣት ይኖርበታል። እስከዛው ግን የጊዜያዊ አስተዳደሩ ፕሬዝዳንት እኔ ነኝ ነው ያልኩ ያለሁት። ብዙ በዚህ ጉዳይ ላይ ብዙ መጨቃጨቅ ያለብን አይመስለኝም። እሺ በቅርቡ ሸራተን በሰጣው መግለጫ ላይ የተነሱ ነጥቦች አሉ በጣም ያነጋገሩ ዛሬ ላነሳ የምፈልጋቸው። ግን ከዛ በፊት አዲስ አበባ ሸራተን ላይ በሰጣው መግለጫ ላይ ወደ አነሳቸው ጉዳዮች ወደ ዝርዝር ጉዳዮች ከመሻገሬ በፊት ከዛ ስለ አካሄድህ ልጠይቅህ እስቲ። ማለት መቀለ ላይ መቆየትን የማይቻል ወይም የማይመረጥ የሚያደርግ የደህንነት ችግር ነበረብህ? የገጠመህ ነገር አለ? ይሄድከው አሁን እንዳልኩት አዲስ አበባ የተጠራሁት ጠቅላይ ሚኒስትሩ ናቸው። በአጋጣሚ ፋንክሽን ውስጥ ባለሁበት ሰዓት ነው እሳቸው የሀገር ውስጥ ጉብኝት ውስጥ ነበሩ። መገናኘት አለብን አንዳንድ ጉዳዮች መነጋገር በአካል ተገናኝተን መነጋገር አለብን አሉ።
ከዛ በፊት ምናልባት እንደሰማው ይሄ ማህተም መንጠቅ ዘመቻ እየተካሄደ ነበር። በብዙ መልኩ ይሄ ነገር እንዲቆም ተደጋጋሚ ጠይቄ ነበር። መተላለፍ ያለበትንም ትዕዛዝ ህግን ተከትዬ ሰጥቼ ነበር። ይሄ ሊሆን አልቻለም። በዛን ሰዓት እኔ የአፄ ዮሐንስ ሙት ዓመት የሚከበርበት ፋንክሽን ነበር። እዛ ላይ በነበርኩበት ሰዓት ቀደም ብለው ጠቅላይ ሚኒስትሩ ነገ መገናኘት አለብን የሚል ጥያቄ ጠይቀው ስለነበረ አነሳ። ያው መሄድ ትኬት ቆርጠውልኝ ጉዞ ጀመርኩ። ከዛ በፊት እንዳልኩ አንዳንድ ደስ የማይሉ ነገሮች ነበሩ። የሰራዊት እንቅስቃሴ መቆም አለበት የሚል ጠይቀን፣ ስርዓት ኪዝ ነው ሰራዊት እንቅስቃሴ መቆም ያለበት። ሰራዊቱ እንደ ሰራዊት ሌላ የታለመለት ግብ አለ፣ መስራት ያለበት ስራ ይኖራል። ከዛ ውጭ ግን ማህተም የመንጠቅ እንቅስቃሴ ውስጥ መግባት የለብም የሚል ተደጋጋሚ ትዕዛዞችም ተጥሰው የሚደረጉ ደስ የማይሉ እንቅስቃሴዎች ነበሩ። በግሌ ለደህንነት የሚያሰጋ እዚህ ግባ የሚባል ምልክት አላየሁም ነበር። እርግጥ ከማገኛቸው መረጃዎች አንጻር ቀጣይ ሂደት በዚህ ጉዳይ ውስጥ የተሳተፉት የሰራዊት አመራሮች የኔን እንቅስቃሴ መገደብ ፍላጎት እንደነበራቸው ሰማ ነበር። ይሄ ከነሱ እስካልሰማሁት ድረስ ከቁም ነገርም አልቆጠርኩትም። መገደብ ምን ማለት ነው? መገደብ ምን ማለት ነው? እንግዲህ አሁን እኮ መሰለህ የጀመሩት ማህተም መንጠቅ እገሌ ትክክለኛ ከንቲባ ነው፣ ህገ መንግስት የመተርጎም ኃላፊነት የተወሰኑ የጦር አመራር ነው የሚሉ ሰዎች ከያዙት በኋላ እንግዲህ ጊዜያዊ አስተዳደሩን የመቀየር በተግባር ስራ ተጀምሯል። ግን ምናልባት ቢሮ እንዳልገባ ይሆን አላቅም። ያው የመረጃ ሰዎች አሉ ያመጡልኝ ነው የነገርኩህ። እንደዛም ሆኖ ግን በይፋ በዚህ ግባ የሚባል ነገርም ሰምቼ ስላልነበረ ከምክትሌም ጋር መገናኘት ካቆም ረዥም ጊዜ ሆኗል። እሳቸው ብዙ ስታይላቸውም ነው የሆነ ችግር ሲፈጠር ብዙ ጊዜ ስልክ ማጥፋት ወይ መራቅ ነው እንደ እንትን የሚቆጥሩት። እነዛ ደረጃ ለህይወቴ የሚያሰጋ እዚህ ግባ የሚባል ነገር አለ ብዬ አስቤ አላውቅም ነበር። በማንኛውም ግን ያኔ ወደ አዲስ አበባ ጉዞ 10 ሰዓት ተኩል አካባቢ ይመስለኛል በምናደርግበት ሰዓት ኬላ እንደነበረ አላውቅም። ኬላ ተደርጎ ነበረ። እንግዲህ እኔ በአጀብ ነው የምሄደው። ኬላ ሲያስቆሙ የኔ ጠባቂዎች የምን ኬላ ነው የሚል ጥያቄ ያቀረቡ። አይ ማጣራት እንፈልጋለን የፕሬዝደንቱ ነው መኪናው ሲሏቸው እንደውላለን የሚል ነገር ሰሙ። ሰው ነው መስኮት ከፈትኩና ማን ጋር ነው የምትደውሉት የኔን ጉዞ ይመለከት ሲባል እዛ አካባቢ ያስተባብር የነበረው ወጣት የሰራዊት ኃላፊ ይመስለኛል። ያው እኔን እንዳየ ያው ትንሽ መከራከርም አልፈለገም። መንገዱን ከፍተውልን ሄድን። ኤርፖርት ገባው። ኤርፖርት አውሮፕላን በምንሳፈርበት ሰዓት እዚህ ግባ የሚባል ምንም አይነት ነገር አልነበረም። አውሮፕላን ውስጥ ከገባን በኋላ የገባን ነገር ምንድነው? የዛ አካባቢ ይህን ኃላፊነት የወሰደ ከፍተኛ የሰራዊት ኃላፊ እንዴት ታሳልፉታላችሁ የሚል ደንፍቶ ፓትሮል ይዞ ኤርፖርት ድረስ እንደመጣ አላሰማን። እኔ ምንም ኖትስ አላደረኩም። ፓትሮል ይዞ መጣ ብቻ ሳይሆን የፌዴራል ፖሊስ ስለሚጠብቀው የፌዴራል ፖሊስን ጥሶ መግባት አይችልም ወይ ወደ ግጭት ይገባል ማለት ነው። ግን የኔም አጃቢዎች አሉ። እንግዲህ ጥያቄው ወደ ግጭት ይገባል፣ ወደ ግጭት ከተገባ የሚፈጠረው ነገር እርግጠኛ መሆን አይቻልም። በቁጥር የኔ አጃቢዎች የሚበልጡ ይመስለኛል። ግን የኔ ጠባቂዎች ደስ የማይል ነገር እየተፈጠረ እንደሆነ ገምተዋል። ግን ያው መመለስ ሄደን መዋቅት አንችልም። ወደ አውሮፕላኑ ተነሳ ሄዱ። አዲስ አበባ እንደገባን የነበረው ሁኔታ ሲመለሱም የነበረው ሁኔታ ኦብቪየስሊ ኬላው ዝም ብሎ ተራ ኬላ እንዳልነበረ። በነገራችን ላይ ምንም አይነት ኬላ መንግስት ሳያውቀው መቀመጥ አይችልም። እዛ አካባቢ ላይ የጦር ኃላፊዎች ብቻቸውን ያደርጉትም አይደለም። ከበላይ በተሰጠ ትዕዛዝ ኬላ ተደርጎ ኢንፋክት ያ ፓትሮል ይዞ የመጣው የሰራዊት ኃላፊ የአየር መንገድ ሴኩሪቲ አባልን በዛን ሰዓት የአቪዬሽን ሴኩሪቲ አባል እዛ አካባቢ ስልክ ደውሎ እሱ ብቻ ነው ወይስ ሌሎችንም ይዞ ነው እየወጣ ያለ የሚል ጥያቄ ሁሉ እንደጠየቀው አውቃለሁ። ከዛ በኋላ ያወቅኳቸው ሌሎች መረጃዎች ግምት በማስገባት ምናልባት ጫና ያለ ስራ የመስራት ፍላጎት እንደነበራቸው፣ ግን እንደዚህ አይነት ኃላፊነት የጎደለው ተግባር ግን ምንም ነገር ባይፈጠርም ጭምር እጅግ አደገኛና ተቀባይነት የሌለው ተግባር እንደሆነ ብቻ ነው የማውቀው። እዛ እስከወጣሁበት ብቻ አውሮፕላን ላይ እስከተሳፈር ድረስ ኬላውንም ጭምር አይቼ ይሄን ያክል ህይወት አደጋ የሚሰጥ ነው ሳይሆን ምናልባት የተለዩ እንቅስቃሴዎች ይኖራሉ ከዛ ጋር የተያያዘ ነው የሚል እምነት ነበረኝ። ከወጣሁ በኋላ የእነሱ ደጋፊዎች የሆኑ ስለማምለጤ በተደጋጋሚ ሲያወሩ ስሰማ ግን ምናልባትም ማምለጤ ነው የገባኝ። ሀሳቤ ማምለጥ የነበር ባይሆንም ደጋፊዎቻቸው እነሱ የሚከፍሏቸው የሚዲያ ተቋማት ስለማምለጤ ሲያወሩ ምናልባትም ይዘውት የነበረ እቅድ መክሸፉን ራሳቸው ናቸው እያጋለጡ ያሉት እንጂ እስከዛ ድረስ ማውቀው አልነበረም። እንዳልኩ ግን የተፈጠሩት ሁኔታዎች ይህንን ነው የሚመስሉት።
እነዚህ ጉዳዮች ላይ ብዙ ጥያቄ ስለነበር በአንተ በኩል ያለውን ሳይድ ኦፍ ስቶሪ መስማት ፈልጌ ነው። አመሰግናለሁ። አሁን ወደ ጉዳዮቹ እንሸጋገርና የአራት ኪሎን ድጋፍ መጠየቅን በተመለከተ አንድ እርግጠኛ የሆነ አቋም ላይ መድረስ የተቸገርክ መስሎኛል እና ለምሳሌ ጣልቃ እንዲገባ ስለመጠየቅ አለመጠየቃችሁ ማለት የፌደራል መንግስቱ ጣልቃ እንዲገባ ስለመጠየቅ አለመጠየቃችሁ ጥያቄ ሲነሳልህ መደበኛ ጥያቄ ግድ መቅረብ የለበትም። ጊዜያዊ አስተዳደሩ በፌደራል መንግስቱ ውሳኔና ፈቃድ የተቋቋመ የፌደራል መንግስቱ አካል ነው ብለሃል እና ሁለት ተያያዥ ነገሮች ላንሳለህና አያይዘህ እንድትመልሳቸው። አንደኛ ያልከው ከሆነ በፕሬዝደንትነት የምትመራው አስተዳደር በ2013 ከተቋቋመው የሙሉ ነጋ አስተዳደር የሚለየው ምንም ነገር የለም ማለት ነው። የፌደራል መንግስቱ ፓርቲ ነው ወይስ ሞግዚት? እና ያ ሁሉ በመስረታ ሂደት የጠፋ ጊዜ የተካሄደ ኮንፈረንስ የህወሓት 51% ውክልና የቲዲኤፍ እና የሌሎች ሁሉ ምን ትርጉም አለው ማለት ነው የሚል ነው። ሁለተኛ ስለ ድርድርና የትግራይን የድርድር አቅም መዳከም በተመለከተ ብዙ ስትናገር ሰምቻለሁ። ስለዚህ ጊዜያዊ አስተዳደሩ የፌደራል መንግስቱ አካል ከሆነ በነዛ ወሳኝ የትግራይ ህዝብ አጀንዳዎች ዙሪያ የፌደራል መንግስቱ የሚደራደረው ራሱ ከራሱ ጋር ነው ማለት ነው። መጀመሪያ የፌደራል መንግስቱ ጥያቄ ማቅረብ አልነበረበትም የሚለው ነገር በዛ መልኩ አይደለም እኔ ገለጽኩት። መደበኛ ጥያቄ ማላቀርብኩኝ የማቅረብ ፍላጎት የለኝም በዚህ ጉዳይ ላይ። እኔ እያልኩ ያለሁት ፌደራል መንግስቱ ኢቭን ጊዜያዊ መስተዳድሩ ተቋቁሞም ጭምር ትግራይ ውስጥ የነበረውን የሰራዊት ፕሬዘንስ ለማስቀጠል የኔ ጥያቄ ያስፈልገው ምን ያልኩት የፌደራል መንግስቱ ዝም ብሎ ማየት የለበትም ግን ብለሃል እኮ አይደል? ማለት ዝም ብሎ ማየት የለበትም ነገርኩህ እኮ። የፌደራል መንግስቱ እኮ ከ4 ወር በፊት እኮ ሰራዊት ነበረው ትግራይ ውስጥ። ከ4 ወር በፊት በሻለቆች አንዳንድ አካባቢ በብርጌዶች ሰራዊት ነበረው። ዛላምበሳ ሰራዊት ነበረው፣ ራማ ሰራዊት ነበረው፣ አድበራ ሰራዊት ነበረው፣ አዲያቦ ሰራዊት ነበረው። እነኚህ ከ4 ወር በፊት የነበሩ የሰራዊት እንቅስቃሴዎች ፕሪቶሪያም ተከትሎ ባረግናቸው ውይይቶችም በፕሪቶሪያም ተከትሎ ባረግናቸው ውይይቶችም ጭምር ህጋዊ ፕሬዘንስ ነው የነበረው ፌደራል መንግስቱ። ስለዚህ እኔ እያልኩ ያለሁት ይሄንን ለመጠየቅ የራሱ የነበረውን ክልል ውስጥ የነበረውን ከ5 ወር በፊት የነበረውን ቁመና ለመመለስ የኔ ጥያቄ ያስፈልገው ነው ያልኩት። ዝም ብሎ ማየት የለበትም ካልክ ግን ፌደራል መንግስቱ አንድ ነገር እንዲያደርግ መፈለግህን ያሳያል አይደል? አሁን እኮ አንድ ነገር ማድረግ መቻል አለበት። እሱን አብራራለሁ። ለምን የፌደራል መንግስቱ ሰራዊት ወደ ዛላምበሳ ወደ ነበረበት እንዲመለስ እንደምፈልግ አብራራለሁ። የጠየቀኝ ግን የፌደራል መንግስቱና ቲፒኤልኤፍ ተደራድሮ ያቋቋሙት መንግስት ነው። ስለዚህ ቅድም ካልከው ከዛ ፊት ከነበረ ጊዜ አስተዳደር ይለያል። ከዛ ፊት ከነበረ ጊዜ አስተዳደር የሚለይባቸው ይሄ ብቻ ሳይሆን ይነስም ይብዛም የፌደራል መንግስቱ ሌሎች ኤክስተርናል ተሳትፎች ውጪ እንትንም በሚመለከት ዴይ ቱ ዴይ እንቅስቃሴያችን በሚመለከት ጣልቃ አይገባም። ጣልቃ ቢገባም ያው የምንገረመው ነው የሚሆነው። አሁን እያልን ያለ ነው አሁን ተፈጥሮ ያለው ዴቨሎፕመንት ሌላ መከላከያ ሰራዊት ከቁጥራችን ውጭ ሆኗልና ሁሉ ነገር ከቁጥራችን አግዘኝ የሚል ጥሪ የሚጠይቅ አይደለም። አሁን የተፈጠረውን ሁኔታ ሪቨርስ ከማድረግ አንጻር የቀድሞ ህልውናውን ወደ ቦታው ቢመልስ ይጠቅመናል እንጂ አይጎዳንም ነው። አዲስ ጥሪ አይደለም የተደረገው። በሁለተኛ ደረጃ ያነሳው የሁሉ የ51% ምናምን የሚለው 51% ኮንፈረንስ ምናምን የሚባለው እኮ የፌደራል መንግስቱ ፈቃደኛ ስለሆነ በራሳቸው ጨርሱ የተፈጠረ ነገር ነው እንጂ በድንጋይ ላይ የተጻፈ ህግ እኮ አይደለም። ለምሳሌ አሁን ያለኝ መረጃ ቅድም እንዳልኩ ጠቅላይ ሚኒስትሩ ጋር ስለቀጣይ በምንወያይበት ሰዓት ሪኮንፊግሬሽን እንደሚያስፈልግ ይህን ሂደት በሚመለከት በእኔም በሚመለከታቸው ሰዎች ሙሉ ተሳትፎ የጊዜያዊ መስተዳድሩ ቀጣይ ሂደትን በሚመለከት መወያየት እንዳለብን አንስተውልኛል። ሄሎ አሁን መነጋገር ያለብን እኔ ምንድነው ያረኩት ጥሪ የሚለው ላይ ነው እንጂ ከጊዜያዊ አስተዳደር አንጻር ከዛ በፊት ከነበሩት የጊዜያዊ አስተዳደሮች ስላይት ላይ የተለየ ነው ኢንስታንስ በሁለት ወገኖች ድርድር የመጣ ስለሆነ እሺ ማለት ኔሰሰሪ አሲስተንስ ወይም አስፈላጊ ድጋፍ እንዲደረግ ፍላጎት እንዳላችሁ በተለያየ ጊዜ ገልጸሃል። በሌላ በኩል ደግሞ 6 እዚህ መተላለኩምም እያልክ ነው። ስለዚህ ከፌደራል መንግስቱ በኩል ወይ ከአብይ አህመድ በኩል እየጠበቅ ያለው ምንድነው? የተሰጠህ ምላሽ ምንድነው? ልህ ነው ማለት አዲስ ጥሪ አይደለም ወይ? እስቲ የወጣ ሰራዊት እንደገና ወደ ቦታ ይመለስ ማለት ጥሪ አይደለም ወይ? ሄሎ ይሰማል? ይሰማኛል። አሁን ይሰማኛል። ጥያቄን ሰምተሃል? ምንድነው ያልከኝ? የኔሰሰሪ ድጋፍ ዝም ብሎ ማየት የለበትም ፌደራል መንግስቱ ማለታችሁ ወይ ማለት የፌደራል መንግስቱ አንዳች ነገር እንዲያደርግ መደበኛ ባልሆነም መንገድ ቢሆን እየጠየቅክ አይደለም ወይ? አንድ የሰራዊቱ ፕሬዘንስ ምንድነው የሚለውን ጠይቀኝ። እሱ ነው ጥያቄ። ለምንድን ነው የሚያስፈልገው? መቀሌ ውስጥ ላለ የፖሊስ ስራ መከላከያ ሰራዊትን አልጠራም፣ ድጋፍም አልፈልግም። አድዋ ውስጥ ላለ የሰራዊት እንቅስቃሴ ከራሴ የሰራዊት እንቅስቃሴ ጋር በትእዛዝ ነው መቆም ያለበት። እኔ እንደማውቀው ለምሳሌ ኮምፕሊትሊ በማን ትእዛዝ
መንግስት ራሱ አሁን ከሆነ ስለ ብሬክዳውን ፍሎ ኦርደር ሙሉ በሙሉ አለ ወደሚል ነገር ኮንክሉዥን የገባሁት አሁን ነው። ምክንያቱም ፕሬዚደንቱንም ጭምር ለማገት ፍላጎት ካለ እንግዲህ ፕሬዚደንቱ ትእዛዝ ሰጥቷል። ትእዛዙን በህግ ቻሌንጅ ማድረግ እንደተጠበቀ ሆኖ አይ ፈለጋችሁም አልፈለጋችሁም እኛ ካዘዝነው ውጭ መሄድ አይቻልም የሚል እብደት በዚህ ደረጃ መታየት ሲጀምር ካልሆነ በስተቀር እኔ ይህን ሀሳብ በማቀርብበት ሰዓት የእኔ እምነት የኤርትራ ሰራዊት ጋር የሚደረግ ግንኙነት አለ። ይሄ የሁሉም የሰራዊት አዛዦች ስራ አይደለም። ባይ ዘ ወይ ማንም ሰው እንዲያውቀው የምፈልገው ሁሉም የሰራዊት አዛዦች ኢቭን ከኔ ጋር የተለያየ አቋም ያላቸውም ጭምር ሳይቀር ከኤርትራ ጋር ግንኙነት አላቸው የሚል እምነት የለኝም። ቢያንስ መረጃው በዛ ደረጃ የሚያመለክት አይደለም። ግን እንደዚህ አይነቱ ነገር በፖለቲካ አመራሩ ረገድ ሁሉም አይደለም እዚህ ተሳትፎ እያደረገ ያለው። ግን የተወሰነ የፖለቲካ አመራር ግን ደግሞ ከባድ ተጽዕኖ የሚያሳድር፣ የተወሰነ ሚሊተሪ አመራር ግን ደግሞ ከባድ ተጽዕኖ የሚያሳድር ከኤርትራ ጋር እያደረጉት ያለ ግንኙነት በእኛ አቅም አስቀድመንም ባይዞ በተደጋጋሚ ስናነሳው ነበር። ለምሳሌ ኢሮፕ ነፃ የማውጣት ስራ ፌዴራል መንግስቱ ነው። ያ ማለት በቃ አውትሶርስ ተደርጓል እናንተ ስራ ነው ይባላል። አንሰራው ማለት አይደለም፣ ልንሰራው እንችላለን። ግን በፕሪቶሪያ ስምምነት መሰረት በሌሎች ኤክስተርናል ፎርስስ ከመከላከያ ውጭ ባሉ ኃይሎች መሰራት የሚችሉ ነገሮችን ፌዴራል መንግስቱ ነው መስራት የሚጠበቅበት። ይህን እያነሳን ቆይተናል። ከ5 ወር በፊት ግን በሁለታችን ድንበር መሃል በኤርትራና በኢትዮጵያ ድንበር መሃል ያሉትን አካባቢዎች መቆጣጠር ያለበት ኃይል በተግባር የለም ነው እያልን ያለነው። አሁን ትግራይ ውስጥ በፖለቲካ ኃይሎች መካከል የተፈጠረው ልዩነት በሚመለከት እንዲዳኝ አይደለም መከላከያን የምፈልገው። ችግራችንን በማባባስ ረገድ በውስጣችን ያለውን ችግር በማባባስ ረገድ የሚመጡ በተጋብዘውም ሳይጋበዙ የሚመጡ የውጭ ወገኖችን አደብ ከማስገዛት አንጻር ሁለቴ እንዲያስቡ ከማድረግ አንጻር ግጭቱ ዝም ብሎ ባዶ ሜዳ ተገኝቷልና ወይ ነገሌ ጋብዞኛል ብሎ የሚመጡበት ሳይሆን ከፌዴራል መንግስቱ ሙሉ አቅሙ ጋር የሚላተሙበት ሁኔታ የሚፈጥር ስለሆነ ፌዴራል መንግስቱ አንድም በፕሪቶሪያ ስምምነት መሰረት በትግራይ ውስጥ ያሉ በሌሎች ከመከላከያ ውጭ ባሉ ኃይሎች የተያዙ ነገሮችና አካባቢዎች ነፃ ማውጣት ግዴታ አለበት። አሁን ባለው ሁኔታ ግን ጉዳያችንን የበለጠ ያጋጋድ የባባስ የመጣበት ሁኔታ ስላለ ሮል አለው ነው እያልኩ ያለሁት። እሱ ጋር አቶ ጌታቸው የውጭ ኃይላትን ኢንቮልቭመንት በተመለከተ ከሆነ ጥያቄውን ኢን ኮንቴክስት ላስቀምጠው ብዬ ነው እየጠየቅ ያለው። የመከላከያን ስራ በተመለከተ ነው እኮ እየጠየቅ ያለው። የኢትዮጵያን ግዛቶች በተመለከተ ነፃ ማድረግን በተመለከተ ከጠየቅ የመከላከያን ነው ስራ ነው እየጠቀስክ ያለው። ሶ ስለተምታታብኝ ነው የውጭ ኃይላትን በፌዴራል ፖሊስ መከላከል አይቻልም ማለት የመከላከያ ሰራዊት ጠቅላይ ሚኒስትሩ ናቸው። እኔ መከላከያ መግባት አለበት ነው ያልኩት እንጂ ፎርማል ጥያቄም ስላላቀረብኩ በዚህ ምክንያት እኮ የሚለው ያቀረብኩት ላይ ተመስርተህ የጠየቅ ስለመሰለኝ ላቀረብከው ላይ ነው ተመስርቼ የጠየቅ ያለሁት። እየፈለክ ያለኸው በእርግጥ አብይ ምን እንዲያደርግ ነው ወይ የፌዴራል መንግስቱ ምን እንዲያደርግ ነው? እሱን ግልጽ አድርግልኝ። ወደ ሌላ ሳይሆን አሳጥሬ ልንገርህ። ዛላንበሳ ውስጥ 1 ሻለቃ ጦር፣ አይጋ ላይ 1 ሻምበል ጦር፣ አድበራህ ላይ 1 ሻለቃ ጦር ማለት ቁጥሩን ዝም ብሎ እንደምን እንዲዋጋ አይደለም እየጠራው ያለሁት። ግን መቀሌ ላይ የተፈጠረ ችግር ዛላንበሳ ላይ የተቀመጠ ሻለቃ ምን ያደርጋል? ለውነሰለ ከህግ በላይ ነኝ ብለህ እንድታስብ የሚያደርግህ ዋናው ምክንያት ፕሪቶሪያ አሁን አማራጮች አሉ። የሁሉም ሰዎች ችግር ነው እያልኩ አይደለም እንዳልኩ። ለምሳሌ እያጣቀሰ የሚፈልግ ሰው አለ። ሁኔታዎች ተጠቅሞ ከኤርትራም ጋር አብረን ከግብፅም ጋር አብረን ከገለ የሚል ብዙ ብደቶች አሉ። እነዚህ ብደቶች ጠቅላላውን ሰራዊት የሚመለከቱ አይደለም። ጠቅላላውን የሰራዊት አመራር የሚመለከቱ አይደለም። እነዚህ ጉዳይ ውስጥ የተሳትፎ ያላቸው ፖለቲከኞችም የሰራዊት አመራሮችም ግን መቀለ ተፈጥሮ ያለውን ችግር ከመፍጠር አንጻር የአንበሳውን ድርሻ የያዙ ናቸው። ይሄ ወደ ዝርዝር ስንገባ ወደ ትክክለኛ መካሰስ ስንገባም ገልጾ ነው የሚሆነው። አሁን እገሌ ወደሚል ስም መጠቆም መግባት ስለማልፈልግ ነው። ስለዚህ እነገሌን አስታክስልኝ የሚለው ጥያቄ የጊዜያዊ አስተዳደሩ ጥያቄ አይደለም። የጊዜያዊ አስተዳደሩ ውስጣችን ያለውን ችግር እንድንፈታ መከላከያ ቢያንስ 3ኛ ወገን የሚጋበዝበትን እድል ማስቆም እንዲችል እነዚህ አካባቢዎች ላይ ይቆይ ነው ያልኩት እንጂ እንደ ስምምነታችንማ አጉላዕና አድ ጉዳዩ መከላከያ የሚቀመጥበት መቀለም የመከላከያ የሚቀመጥበት ስምምነት ተስማምተን እኮ ነው የመጣነው። ይሄም አይደለም ኢንፋክት እየጠየቁ ያለሁት። ስለዚህ መከላከያ በፕሬዘንሱ ምክንያት የሚፈጠርን ችግር ለማስቆም ይችላል ነው እያልክ ያለው። የነበረ ፕሬዘንሱን ቢመልስ አሁን ወደ ሙሉ ትንታኔ ልግባለ። በእኔ እምነት የኤርትራ መንግስት ከጋ ሰላማዊ ግንኙነት እንዲኖረን ፍላጎት አለኝ ብቻ ሳይሆን የተወሰነ እንቅስቃሴ ማድረግ ነበረ። ከዛ በኋላ ቆመው የሄዱበት ርቀት በተወሰኑ የሰራዊት አመራሮችና የተወሰኑ ፖለቲከኞች ይህንን ተደብቀውም ተደራጅተውም ወቴቨር ለመሄድ የጀመሯቸው እንቅስቃሴዎች በዋናነት ማዕከል የሚያደርጉት እዛ አካባቢ ምንም አይነት ፕሬዘንስ አለመኖር ነው። የኤርትራ ሰራዊት በእኔ እምነት የኤርትራ መንግስት ወደ ሙሉ ጦርነት ራሱን ችሎ የመግባት አቅምም ፍላጎትም አለው ብዬ አላምንም በዚህ ሰዓት አቅምም ፍላጎትም። ስለዚህ የመከላከያ አካባቢ መኖር በዚህ መልኩ የሚደረጉ እንቅስቃሴዎችን የኢትዮጵያን መንግስት ሙሉ አቅም ሙሉ ተሳትፎ የሚጋብዝ ስለሆነ በዚህ ደረጃ ሪስክ ይወስዳል። ምክንያቱም ሁሌም የኤርትራ መንግስት
ካልኩሌትድ ሪስክ ነው የሚወስደው። ይህንን ካልኩሌትድ ሪስክ እንዲወስድ ሁለቴ እንዲያስብ የሚያደርገው ፕሬዚደንት ይኖር ነው እያልኩ ያለሁት። ይህ በማይሆንበት ሁኔታ ምን እየሆንን ነው? ትግራይ ውስጥ ለምሳሌ ፕሬዚደንቱ ሁሉ ነገር ተባብሶ ስርዓት አልበኝነት ነግሶ የኤርትራ ሰራዊትም አይ ራሴን ለመከላከል እነጌታቸው ሌላ እስኪጠሩብኝ ሳልጠብቅ ብሎ ገፍቶ የሚወጣበት ሁኔታ ከተፈጠረ ጦርነት ትግራይ ውስጥ ነው የሚሆነው። የኔ ፍላጎት ጦርነት እንዳይኖር ነው። ኦልቱጌዘር ጦርነት እንዳይኖር መፈለጌ ብቻ በቂ ስላልሆነ ግን መሆኑን ማይቀር ከሆነ በእኔ እምነት አሁን ያሉት ሁኔታዎች የዚህ አካባቢ ኃይሎች ብቻ ሳይሆን አካባቢ ውስጥ ያሉ ሌሎች ከኛው ቁጥር ውስጥ ያሉ ኃይሎች ተሳትፎ ተጨምሮበት ጦርነት የመነሳት እድሉን በየጊዜው እያሰፋ መጥቷል። በዚህ ሁኔታ ውስጥ ትግራይን የሚመራ ሰው በተቻለ መጠን ጦርነት ባይነሳ ድምፁን ያሰማል። ጦርነት የሚነሳ መስሎ ከተሰማው እንደኔ አይነት ነገሮች እንደሚከታተል ሁኔታዎችን ለሚከታተል ለሁኔታዎች ያለው ግንዛቤ ምናልባት ለህዝቡ ካለው ፍቅርም ጋር ተያይዞ ወደ እውነት የቀረበ ለሆነ ሰው ደግሞ ኦኬ መነሳቱ አይቀርም የሚባል ከሆነ ቢያንስ ወደ ትግራይ በሙሉ የእሳት አውድማ የማይሆንበት ሁኔታ ለመፍጠር ምን ማድረግ አለብኝ ብዬ እጠይቃለሁ። ከማደርጋቸው ነገሮች ውስጥ ሁሌም እያነሳኋቸው የመጣኋቸው አንዱ ይሄ ነው። ይሄ ከሆነ በኋላ ትግራይ ውስጥ መከላከያ ሰራዊት ትግራይ ውስጥ ሁሉ በቃ ጌታቸውም ከመቀለ ወጥቷል፣ ስለዚህ እርምጃ ውሰድ ካልክ ጦርነቱ ትግራይ ውስጥ እንዲደረግ እየጋበዝክ ነው። እኔ እያረኩት ያለው ጥያቄ መከላከያ በሙሉ አቅሙ ትግራይ ውስጥ የገባን ነገር ለማፍረስ ከመግባቱ በፊት ለማስተካከል የሚሆን ለማፍረስ ከመግባቱ በፊት በኢትዮጵያና በኤርትራ ድንበር ያሉ ከ5 ወር በፊት በጣም እርግጠኛ ሆኜ ከ5 ወር በፊት የነበሩትን አሃዶች የመልስ ነው እያልኩ ያለው። እሺ ሁለት ያዥ ጥያቄዎች ላንሳ ከዚህ ጋር የተገናኘ። ስለዚህ አሁን አንተ እያልክ ያለኸው እነዚህ በተለያየ ጽህፈት ቤቶችን በመቆጣጠር ውስጥ የተካፈሉት ሰዎች የሚያደርጉትን እያደረጉ ያሉት ሻዕቢያን ብቻ ተማምነው ነው፣ ያ ባይኖር ኖሮ ይሄንን አያደርጉም ነው እያልክ ያለኸው አንድ። ሁለተኛ ደግሞ በትግራይ አንዳንድ አሁንም እንደጠቀስከው ከሻዕቢያ ጋር ግንኙነት ያላቸው አሉ ካልክ በኋላ አልተገናኘሁም ያለ ያስተባብል ተገናኝተዋል ያለ ማስረጃ ያቅርብ ብለሃል እና የደብረጽዮን ህወሓትም የጸጥታና የሰላም ቢሮም በዚህ ጉዳይ ላይ ምንም አይነት ግንኙነት የለንም ብለው በጣም ጠንካራ መግለጫዎች አውጥተዋል። አንተ ተገናኝተዋል እንደማለትህ ህዝቡን እንደ ጁሪ ቆጥረን ማስረጃውን ለምን አታቀርብልንም? ለምን አትነግራቸውም? ለምን አትጠቅስልንም ስማቸውን አለ መረጃ ስላልክ? የመጀመሪያው ጥያቄ ምን ነበር? የመጀመሪያ ጥያቄ አሁን እየተደረገ ያለው እንቅስቃሴ በትግራይ ሻዕቢያን ብቻ በመተማመን እየተደረገ ነው ወይ ያልከ? አሁን እየተደረገ ያለ እንቅስቃሴ ውስጥ የሚሳተፉ ወገኖች አንዳንዶቹ ሻዕቢያ ጋር ሙሉ እምነት ያላቸው ናቸው። አንዳንዶቹ እኔ 2-3 ሰዎች ብዬ ላስቀምጥልህ እችላለሁ። አሁን ፍርድ ቤት ነው ብዬ ጁሪ ነው ብዬ ስም የምጠቅስበት ምክንያት የለም። እዚህ ማን ከፖለቲከኞች ይገናኛል? ማስረጃ ያቀርባለሁ ብለህ ነበር እኮ ግን ተገናኝተዋል ያለ ማስረጃ ያቀርብ ብለህ ነው። አሁን ልንገርህ፣ ማቅረብ በሚገባኝ ሰዓት አቀርባለሁ። አሁን መቼ ነው ያ? መቼ በእርግጠኝነት 3-4 ሰዎች አውቃለሁ ካልኩ 3-4 ሰዎች እነማን መሆኑን የመግለጽ ጉዳይ ነው የሚሆነው። እሱ በምትሰማው ሰዓት ሰማለህ ማለት እኔ ብቻ አይደለሁም። ይሄን መረጃ እኔ ብቻ ያገኘሁት መረጃ ስላልሆነ እኮ አቀርባለሁ ብለህ የለ እንዴ? ለምን አትነግረንም ልልህ ነው። ምክንያቱም አንዱ የሚነሳ ጥያቄ መሰላቱ ጌታቸው ዝም ብሎ ለፖለቲካ ጥቅምና የትግራይን የፖለቲካ ኃይል ለማስመታት ነው ያለው የሚል ክስ ስላለ እኔ የትግራይን የፖለቲካ ኃይል የማስመታት ፍላጎት ቅድም ነገርኩ። እኔን መስቀልም ጭምር የሚፈልጉ የፖለቲካ አመራሮች ሁሉም አልተሳተፉም እያልኩ ነው። እዚህ ውስጥ የሚሳተፉ ጥቂት ሰዎች ናቸው። እኔ እንዲሁ ኮርስ አሁን እንደዚህ አይነት ነገር እኮ ለምንድን ነው ለአውጫጭኝ የሚቀርብ ነገር አይደለም እያቀረብኩ ያለሁት። 3-4 ሰዎች አሉ አልኩ። ወታደራዊ አመራሮች ውስጥም አሉ። እገሌ መጥቀስ ከብዶኝ አይደለም። ኦኬ በገባበት መረጃውን ባገኘሁበት መረጃውንም የሚያጠናክሩ ውሳኔዎች በሚወሰኑበት እርከን ያን የምናየው ነው የሚሆነው። እዚህ ላይ ለጊዜው ብዙ ግን መረጃውን ለመጥቀስ ይሄን ያህል ከተቸገርክ አሊጌሽኑ ምንድነው? ይሄንን ከሻዕቢያ ጋር ግንኙነት አለ የሚለውንስ ለመጥቀስ ለምን ያን ያህል ጥንቃቄ አታደርግም? ቴዲ ብዙ ነገሮች ለማየት እንደምትቸኩል አውቃለሁ። ትንሽ ትዕግስት ይኖርህና የተወሰነ ቀናት ስጠኝ፣ የተወሰነ 1 ሳምንት ወይ 2 ሳምንት ስጠኝ። ያን የምትሰማው ስለሆነ ማለት ነው። እኔ ግንኙነቴ ከብዙ መንግስታት ጋር አገናኛለሁ። የትግራይ ሁኔታ ማያሳስበው ሰው የለም። የትግራይ ሁኔታ ብዙ ማያሳስበው አሁን የምልህ ሰዎች ብቻ ናቸው። በጣም የሚገርመኝ የትግራይ ሁኔታ ድንገት የሆነ ከረምቦላ ድጋፍ መስጠት ይመስል ከገሌ ጋር ይሻለኛል እያለ የሚውል ብዙ ነገሮችን አሰላስሎ ማየት ማይችል ከራሱ አርቆ ማሰብ ማይችል ጥቂት ሰው አለ። በዛ አንጻር የሚፈጠሩብን ችግሮች ምን እንደሆኑ ማንም ሰው የሚገነዘብ ይመስለኛል። አሁን ወደ ጥያቄው ልመለስ። ወደ ጥያቄው ሁሉም ሰው የሰራዊት አመራር እዚህ ውስጥ የሚገባው አንዳንዱ እንደውም በርከት ያለው የሚለውን እያመነበት ነው ማለት ሊገርም ይችላል። ጉባኤ ያደረገ ግን በአትሊስት በአገሪቱ ህግ ተቀባይነት የሌለው ጉባኤ ያደረገ አንጃ ነው
ትክክለኛ ስለዚህ የዚህን ወደ ስልጣን መመለስ ማገዝ አለበት የሚላል እኔ በተደጋጋሚ ያቀርብ የነበረው ድጋፍ መስጠት ትችላላችሁ ድጋፍ ግን የሰጣችሁትን ድጋፍ ግን ወደ ወንበር ለመመለስ የህዝብን ህልውና ለማረጋገጥ የሚጠቅምን ሰራዊት መጠቀም መሞከር ሰራዊቱን ነው ይበትነው ከማንም በላይ የሚል ነው አቋሚ በተግባርም ይሆነ ያለው እሱ ነው አሁን እነዚህ ሰዎች ሁሉም ያንተ ማምነውን አይደለም ያልኩ ያለው አንዳንዶቹ አምነውበት ሳይሆን በራሳቸው ጊዜ እነገሌ ተላላኪዎች ናቸው ብለው በሚያስቡበት ሰዓት ይሄንንም ለመቆንጠጥ ለመቋጠር የሚያስችል ኦኬ እነገሌ ያላግባብ ነው ወደ ስልጣን የመጡት ስለዚህ እነዚህን ለማስወገድ ያለን ብቸኛ አማራጭ ማህተም ለነዚህ በህጋዊ መንገድ ማን ነው በጉባኤ ተመርጠዋል የሚባል ሰዎች ማስረከብ ነው ብሎ በቅንነት ያመኑ ሊኖሩ ይችላል አሁን እዚህ ውስጥ ዝርዝር ውስጥ ገብቼ ገለገሌ በቅንነት ያመኑ ገለገሌ የተሸወዱ ገለገሌ ኤርትራን የተማመኑ ላልችልም ኤርትራን ተማምነው የሚያደርጉ ግን አሉ በእርግጠኝነት ልንገር የኤርትራ መንግስት ከኢትዮጵያ መንግስት ጋር ባለው ግጭት የትግራይ ኃይሎችን ድጋፍ ይፈልጋል እዚህ ላይ ጥርጣሬ ሊኖር አይገባም እኔ ባለሁበት ወቅትም የተነሳ ስለሆነ አብይስ ኤርትራ ለመዝመት የትግራይን ኃይሎች ድጋፍ አይፈልግም እኔ አሁን ይሄን ባልተጠየቁት ልመልስ አልችልም እኔ አሁን ይፈልጋል ብዬ ስፔኩሌት ካረኩ ከፈለገ የትግራይን ህዝብ የጦር አውድማ አላረግም ነው እያልኩ ያለሁት የኔ አቋም ክሊር ነው እዚህ ጉዳይ ላይ ያ ከመሆኑ በፊት ቢያንስ እኔ የኤርትራ ሰዎች ጋር ስገናኝ አብይ ይሄን የሚለው እናንተን ተማምነው ነው ስለዚህ እናንተ እንደማትገቡ እኔ መግባት ፍላጎት የለኝም ቱዛት ኤክስተንት ችግር አልነበረብንም ከዛ በላይ መሄድ ሲጀምር አንዳንድ በእኛ በኩል ውስጥ ያሉ ሰዎች ምን ኢንተርቴን ማድረግ ጀመሩ ጥቂት ሰዎች ምልን አይ የኢትዮጵያ መንግስት ሁሉ በጣም የተዳከመ ስለሆነ ከኤርትራ ጋር ተጋግዘን ከፋኖ ጋር ተጋግዘን ይላል ይሄ በአደባባይ የሚነሳ ነው እየነገርኩ ያለሁት ይሄ አያዋጣም ለኔ ፋኖም ኤርትራም ከአብይ ጋር ያላቸው ጠብ እንደ ፈርስት ፕሌስ ከትግራይ ጋር ያላቸው ግንኙነት ያስቆመ ሂደት ስለተፈጠረ ነው የፕሪቶሪያ ስምምነት ስለተፈጠረ ነው ጠቅላይ ሚኒስትር አብይም ሆኖ መንግስታቸው ከፕሪቶሪያ ስምምነት በኋላ የትግራይ ህዝብ በተለየ መልኩ ፍቅር ወድቀዋል የሚል እምነት የለኝም ሊኖርኝም አይችልም እያልኩ ያለሁት ቢያንስ የሚታወቅ ስምምነት አለን ነው ቢያንስ ምን ዓለም ላይ ልጮህ ከሆነ ፌደራል መንግስቱ ይሄን ባለመፈጸሙ ምክንያት ያውና መጠየቅ አለበት የሞገት ይችላል ሆነ አሁን ግን አይ እነዚህ ሰዎች እንዲህ ሊያደርጉ ስለሚችሉ እነገሌ ጋር መጠባበቂያ መያዝ ይሻለኛል ወደሚል የቆማር ጨዋታ ግን አልገባም እኔ እንደ ታሪክ ትግራይ አስተዳደር መሪ ስለሆንኩ የትግራይ አስተዳደር መሪ ሆኜ በእኔ አመራር ጦርነት ውስጥ ማን መግባት የለበትም ስል አይ ሰራዊታችንን ስም ስለሚያጠፋው የሰራዊት አመራሮች ጀግኖች እና የሰለስተ ምዕራፍ ወዘተ የሚባሉ ሰዎችን አደጋ ላይ ስለሚጥል ነባር በትግል ወቅት ትልቅ አስተዋጽኦ ያደረጉ የፖለቲካ አመራሮችን ምንድን ነው የሚባለው ወደ እንትን ስለሚወስድ ወደ ፍረጃ ስለሚወስድ እማየውን አደጋ ለማስቆም ከመሞከር ወደ ኋላ አይደለም ያ መስዋዕትነት የሚያስከፍል ከሆነ I will do it several times አሁን ያልኩ ያለሁት እነዚህ ሰዎች ማን ተማመኑ የተማመናል ኤርትራን የተማመናል አንዳንዶቹ የሚሰጣቸው አሳይመንት በዝርዝር ማቀው ኦኬ እንዲም ይሆን ከሆነ የት ጊዜ አስተዳደሩን እንደምትቆጣጠሩ ማሳየት መቻል አለባችሁ እንደተባለው አቃለሁ ይሄ ከነሐስ የጀመረው ግንኙነት ያቋረጥኩት ከዛ በፊት የነበሩት ቴንደንሲዎች ምን እንደነበሩ አቃለሁ ጊዜ አስተዳደሩን መቆጣጠራቸውን ለማረጋገጥ ማለት ለቀማውስ ነው የተገባው ምክንያቱም በእንደዚህ አይነት ሁኔታ የተሟላ ድጋፍ ኤርትራ መንግስት እንዳልኩ ነው ኤርትራ መንግስትም ሪስክ ለመውሰድ ካልኩሌት ነው የሚያደርገው ስለዚህ ጦርነቱ ትግራይ የሚሆንለት ሁኔታ ከተፈጠረ ብቻ ነው ቀድሞ የሆነ ነገር ማድረግ አዘርዋይስ ነገሮች ከኢትዮጵያ መንግስት ጋር ቀጥታም ያላትሙት መሆኑን ካወቀ የሚደግፈው ኃይል መኖሩ ማረጋገጥ መቻል አለበት ከትግራይ ብቻ ሳይሆን ከሌሎች አካባቢዎችም ይሄ ነገር ሳይሆን በፊት እኔ እየጠራሁ ያለሁት ልደጋግመው ግጭቱ ቀጥታ ከመከላከያ ጋር ነው የትግራይ ሰራዊት ጥቅሙ እስከተከበረለት ድረስ ህልውናው እስከተረጋገጠ ድረስ የማንንም አጀንዳ ለማስፈጸም ወዲያ ወዲህ ኃይልም የሚል መልክ ማስተላለፍ እስከቻለን ድረስ will be safer ያም አድርገን ሙሉ በሙሉ ሴፍቲ እናስጠብቃለን ሙሉ በሙሉ የትግራይን ህዝብ ከጦርነት ነፃ እናወጣለን ማለት አይደለም የሚቻለን ግን እናደርጋለን እኔ የሚቻለኝ ብዬ ካረኩት አንዱ ይሄ ሂደት ነው በዚህ ጉዳይ መጨረሻ ጥያቄ ላንሳና በአደባባይ ላይ ከሻዕቢያ ጋር ግንኙነት ያላቸው ሰዎች አሉ ብለህ ለመግለጽ የተገደድከው እነዛ ሰዎች የሚያደርጉትን ግንኙነት ታውቋል ብለው እንዲያቆሙ ወይም ህዝብ ከዛ መንገድ እንዲመለሱ ጫና እንዲያደርግ የሚመለከታቸው አካላትም የሚጠበቅባቸውን እንዲያደርጉ እንደሆነ ገምታለሁ ስለዚህ የሁለት ሳምንት ዴድላይን ሰጥተኛል ላይ ነው ግን ከዚህ በፊትም በ3 ቀናት ውስጥ አዲስ ነገር ይፈጠራል ካልክ በኋላ አትሊስት እኛ የምንመለከተው ምንም 3 ቀን ስላልተፈጠረ እነዛን ሰዎች በመግለጥ ለምን የበለጠ ዲተረንት አትፈጥርም ምንድነው ችግሩ እኔ ልንገር 3 ቀን የሚለውን መልስ አልሰጥበትም እኔ 3 ቀን ምላሽ ሰጣቸዋለሁ ነው ያልኩት 3 ቀን ችግር የፈጠሩ የሰራዊት አዛዦችን ኢንክሉዲንግ ይሄን ነገር ማስፈጸም ኃላፊነት የነበረበትን የኔ ምክትል ወይል ማድረግ የነበረብኝ ነገር አላረኩ ይሆናል 3 ቀኑን በሚመለከት ከዚህ ጋር መያዝ ያለበት ይሄ ሴንሲቲቭ ጉዳዮች ነው ያወራን ያለው እኔ ያነሳው ያለሁት መረጃው ምንጭ ከኔ በፊት ሌላም ሰው ስለሆነ ነው የኢትዮጵያ ፌደራል መንግስት ማለት ነው እንደዚህ አይነት እንቅስቃሴዎችን እንድናስቆም እኮ ሌሎች ከኔ አንፃር የተሰለፉ የቲፒኤልኤፍ አንጃ ሰዎችም ይነገራቸዋል እነሱ ሽምጥጥ አድርገው ይክዳሉ
እኔ ቢያንስ ኮራቦሬት እያደረኩ በመጣሁት ልክ ኦኬ እነዚህ ነገሮች እውነት ወደ እውነትነት እያደሉ እንደመጡ እያየሁ መጥቻለሁ። አሁን ግን በማያጠራጥር ሁኔታ እርግጠኛ የሆንኩበት ደረጃ ላይ ደርሻለሁ የጥቂት ሰዎችን በሚመለከት። ስለዚህ ለምሳሌ መቀለ ውስጥ ሆኖ የኔን እንቅስቃሴ በአንድ ወይ መልኩ ያስኮረፈው ወይ ያገድኩት ሰው በሙሉ የዚህ እንቅስቃሴ አካል ነው ማለት አይደለም። ስለዚህ ሲወጣ እንሰማለን። ብዙ ማንቸኩል ወንድም አለ። እሺ አሁን ስትናገር ቀደም ሲል ጠቀስ ያደረግከው አብይ በትግራይ ፍቅር ወድቋል እያልኩም አይደለም ብለሃል። ግን በሸራተን በነበረህ መግለጫ ላይ ባለፉት 2 ዓመታት አብይ ተክኗል ብለሃል እና አስረዳኝ እስቲ የአብይን ስክነት እንዴት ነው የተረዳኸው? አሁን ትግራይ ላይ፣ አማራ ላይ፣ ኦሮሚያ ላይ ያለው ሁኔታ ይሄ መልካም ዝቀት የአብይን ስክነት የሚገልጽ ነው ወይ ባንተ መረዳት?